ባለበት ሀገር እንዴት በ4 ኪሎ ላይ ሰው ይታፈናል? አለለኔ አሳዛኝ የተባለ ዜና ተሰምቷል። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት የቪዲዮ መረጃ ለብዙ ሰዎች እንደርስ ላይክ እና ሼር በማድረግ እንዲጀምሩ ስል በሉ ለእግዚአብሔር ስም ጠይቃለሁ። ወቅታዊ አዲስ መረጃ ሀገራችን ኢትዮጵያን ተዋህዶ ሃይማኖታችን በተመለከተ ዛሬም ወቅታዊ አዲስ መረጃዎችን ወደ እናንተ እናደርስ ዝግጅታችንን ጨርሰን መተናል። እስከ መጨረሻው ድረስ ሰብስክራይብ እያደረጋችሁ የሉንታን ጫላችሁ እንድታበረታቱን በሉ ለእግዚአብሔር ስም ጠይቃለሁ። እንደምናደራችሁ እንደምናላችሁ እንደምናመሻችሁ በያላችሁበት ሰዓት አቆጣጠር አሜን። አምላካችን የሉል እግዚአብሔር ስም የተመሰገነ ይሁን። መኮንን ላከ ምን ገጠመው? ግሸን ደብረ ከርቤ ተዘርፋለች እየተባለ ነው። እሱንም የምንመለከት ይሆናል። በጣም የምንወደው መምህራችንም እንግዲህ በሰዓት ማረፉን እየተመለከትን ነው። 5 የሚሆኑ ኦርቶዶክሳውያን ባለማተቦች መቅደስ ውስጥ መገደላቸውን እየተመለከትን እንገኛለን። ሌላም ወቅቴና አጠር ያሉ መረጃዎች አሉ። ግሸን ማርያም እስቲ ምን ተፈጠረ? ማን የዘረፈውስ? መኮንን ላከ ምን ገጠመው የሚለው ቪዲዮ ተመልክተን እንመለስ። ወደ ቪዲዮ ግሸን እየሄድን ነው እያሉ ነው አርቲስቶች፣ ቲክቶከሮች ተሰብስበው ግሸን ማርያም እየሄድን ነው እያሉ ነው። ይኸው ከየድራፍት ቤት ተጠራርተውልን ሄደውላል። ግሸን ገቢ ማሰባሰቢያ ፐርሰንት ብለው 40% ብለው 40% ሊበሉ ይኸው የሰካራም ማት እኔ ያላልኩ ቲክቶከር አልቀረ ዩቲዩበር አልቀረ። በዚህ በቲክቶክ ፕላትፎርም በቆየሁባቸው ጊዜ እጅግ ለምትወዱኝ፣ ይህ ብቻ አይደለም ደግሞም ለምታከብሩኝ፣ ይረባል ይጠቅማል ብላችሁ ለምትከተሉኝ ባለማህተብ ነው። በዚህ ጉዳይ ላይ መልስ አለመመለስ ማለት እናንተን መናቅ ሆኖ ስለተሰማኝም ጭምር ነው ይሄንን ቪዲዮ እየሰራው ያለሁት እንጂ ለእንደነዚህ አይነት ባለጌና ከሳሽ ሰዎች መልስ የመመለስም ሞራልም ስብዕናም የለኝም። አንድ ነገር ግን ልነግራችሁ እወዳለሁ፣ እንድታምኑኝም እፈልጋለሁ። ኦርቶዶክሳውያን ወላዲተ አምላክ ምስክሬ ናት። የማምናት የምወዳት ይቺ ተራራ ምስክር ናት። የትኛውም እዚህ የመጣ አርቲስት፣ የትኛውም እዚህ የመጣ ቲክቶከር፣ የትኛውም እዚህ የመጣ አገልጋይ ከግሸን ማርያም ጋር ተደራድሮ ግሸን ማርያም ይሄን ካልከፈልሽኝ ወደ ተራራሽ አልመጣም ብሎ የመጣ ሰው አንድም ሰው የለም። ወላዲተ አምላክ ምስክር ናት። ሰማይ ስሚ፣ ምድር መስክሪ። እኔ ባሮክ ነኝ። ከማን ጋር መቆም እንዳለብኝ፣ የት መቆም እንዳለብኝ፣ እንዴት መቆም እንዳለብኝ እጅግ በጣም ጠንቅቄ ማቅሰው ነው። ነጠላዬን አጣፍቼ በስመ አብ ወልድ መንፈስ ቅዱስ የምልበትን ኮንፊደንስ ማጣት አልፈልግም። ነገር ግን ጠላቶቻችን ሆይ ከለራችሁንና ቅርጻችሁን እየቀያየራችሁ ልታሸማቀቁንና ልታሳቁን አትመክሩ። ወደዳችሁም ጠላችሁም ግን አንድ እየመረራችሁም ቢሆን እንድትቀበሉት የምፈልገው እውነት አለ። ይቺ አይዋት በወላዲተ አምላክ ይቺ የቀለሜ መጋዘን አይደለችም። የድል ከተማችን የጌታችን መስቀል ያለ ቅድስት ንጽሕት ስፍራ እንጂ አይደለም። ከግሸን ገንዘብ ለመቀበል አይደለም። ዛሬ አርቲስቶቹ የሞቀ ቤታቸውን የሞቀ ትዳራቸውን ትተው የመጡትኝ የተደረገላቸውን ነገር ስለሚያውቁት ነው። የሚደረግላቸውን ነገር ስለሚያውቁት ነው። በዚህ ሰዓት እንዲህ የሚሳደቡ፣ የሚጽፉ፣ የሚተቹ፣ የሚነቅፉ ሰዎች እንኳን ቢኖሩ ማርያምን እንዴት ክብር እንደሚሰማን እዚህ ስፍራ ላይ በመኖራችን እኔም ማዝነው ለእናንተ ነው። ባለማዕተቦች እኔም ማዝነው ለእናንተ ነው። ከኢያማንያን ጋር ከመናፍቅ ጋር ኮሜንት ላይ የምትሳደቡና የምትራገሙ ሰዎች ሳይገባችሁና ሳይገባችሁ ሳትረዱት ጉዳዩን የምትነቅፉ ሰዎች ለእናንተ አዝናል። አይጨከንም እኮ በግሸን አይጨከንም በግሸን አይጨከንም። በዚሁ አጋጣሚ ሐሳባችሁ የሆነ ኦርቶዶክሳውያን ቅጥቅጥ አድርጋችሁ ይህንን ቪዲዮ ለብዙዎች አድርሱልኝ። ወዳችኋለሁ። እግዚአብሔር ምቸገር አለ ለኔ የተሻለ ነገር አለ ለኔ የተሻለ ነገር አለ ለኔ የተሻለ ነገር ዛሬ ባዝን ለጊዜው ብቸገር አለ ለኔ የተሻለ ነገር አለ ለኔ የተሻለ ነገር አለ ለኔ የተሻለ ነገር ዛሬ ባዝንም ለጊዜው ብቸገር አለ ለኔ የተሻለ ነገር አለ ለኔ የተሻለ ነገር አለ ለኔ የተሻለ ነገር
ዛሬ ባዝን ለጊዜው ብቸገር አለ ለኔ ነገር አለ ለኔ የተሻለ ነገር መከራው ቢከብደኝ ከዙፋን ወርጄ ከርስቴ ብሰደድ በሊሰረም ልጄ ቀኑ እስከሚነጋ አልፈራም ጨለማ ዳግም አለብሳለሁ የጽዮንን ግርማ አለ ለኔ የተሻለ ነገር አለ ለኔ የተሻለ ነገር ዛሬ ባዝን ለጊዜው ብቸገር አለ ለኔ የተሻለ ነገር አሳዳጅ ቢያይር ጉልበቱ ቢጸና ተግዳሮቱ በዝቶ ወደ እኔ ቢቀና የከበረው ድንጋይ አለ በወንጭፌ እቋቋማለሁ እርሱን ተደግፌ አለ ለኔ የተሻለ ነገር አለ ለኔ የተሻለ ነገር ዛሬ ባዝን ለጊዜው ብቸገር አለ ለኔ የተሻለ ነገር በእውነት ልመርቅህ ድንግል ትጠብቅህ ሞግዬ ልመርቅህ በእውነት ልመርቅህ ድንግል ትጠብቅህ አባታችን ልመርቅህ በእውነት ልመርቅህ ግሸን ትጠብቅህ አባታችን ልመርቅህ በእውነት ልመርቅህ ግሸን ትጠብቅህ እንቅፋት አይንካ እሾህ አይንካህ እንቅፋት አይንካ እሾህ አይንካህ እኛ መሞክዬ ምሳዬ እራቴ ነህ የግሸን ማርያም እቅፍ ድግፍ ታርግህ እኛማ ሞክዬ ምሳዬ እራቴ ነህ የግሸን ማርያም እቅፍ ድግፍ ታርግህ አለ ለኔ የተሻለ ነገር አለ ለኔ የተሻለ ነገር ዛሬ ባዝን ለጊዜው ብቸገር አለ ለኔ የተሻለ ነገር አለ ለኔ የተሻለ ነገር አለ ለኔ የተሻለ ዛሬን ባዝን ለጊዜው ብቸገር አለ ለኔ የተሻለ አሳዳጄ ቢያይር ጉልበቱ ቢጸና ተግዳሮቱ በዝቶ ወደ እኔ ቢቀር የከበረው ድንጋይ አለ በወንጭፌ እቋቋመዋለሁ እርሱን ተደግፌ አለ ለኔ የተሻለ ነገር አለ ለኔ የተሻለ ነገር ዛሬን ባዝን ለጊዜው ብቸገር አለ ለኔ የተሻለ ነገር ሁሌ የምትገርሚኝ እናቴ ነሽ። መቼም አልከዳሽም። የእኔ እናት ወንድነው ሁል ጊዜ ቤታችን አለች። መብርሃን እናቴ የልደታ ዕለት ነው የተወለደችው። እናቴ አርፋለች፣ አሁን የለችም። በቃ ስታገለግላት ነው የኖረችው። እናቴም በእሷ ስትጠቀም ነው የኖረችው። ይሄን አውቃለሁ። ዱርዬ ሆኜ ከቤቴ ከኦርቶዶክስ ቤት ሄጄ አውቃለሁ። ጠፍቻለሁ። ማተቤ ወልቆ አያውቅም። መብርሃን ረስቻት አላውቅም። እዛም የትም ቤት ሆኜ እምምለው በስሟ ነበር። ይኸው እሷ ታውቃለች። የምታመነው እናቴ ትሙት ካልኩኝና ማርያም ካልኩኝ ነው። እና አሁን እንኳን በአሁኑ የተሰማኝ የነበረ ነገር መምጣት ብዙ አልፈለኩም ነበር። ታውቃላችሁ ያለውን ነገር እኛ ጋር ብዙ ብዙ ጊዜ አርፈን በተቀመጥንበት በቃ አገልግሎት ተብሎ ምናምን ስለዚህ ደስ ብሎ ነው የምንሄደው። ከዛ ግን ያው የገንዘብ በሉ እንትዳረጉ ምናምን የሚባል አንድ በጣም ትንሽ ጥቂት ልክ ያልሆኑ ሰዎች አሉ። ይረብሻል እሱና ከዛ ሳስበው መብርሃን ስለኔ ምንድነው ያልሆነችው? እሱማ ጌታ እኮ ነው። ልጇማ የዓለም ሁሉ ፈጣሪ እኮ ነው፣ አምላክ ነው እኮ። ሰው ሆና የቻለችው መከራ ብዛቱና ከዛ አንፃር ምን እኔ ኃጢአተኛው
ለሷ ምንስ ብሰደብ ምንስ ብሆን ይሄ በጣም የደነገጥኩት በቃ ምናልባት እንዲም እንዳስብ ያደረገኝ ልጇ ነው ብዬ ነው ማምነው እና እውነት እኔ በቃ ማለት ተውኩት። ይሄ ትልቁ ሚስጥር አምላክን ያክል ነገር በማህፀን መያዝ ምናምን በየቀኑ ሲገርመኝ የሚውል ነገር በየቀኑ ጥያቄ የሚሆንብኝ በየቀኑ ቢመለስልኝ እማልጠግበው ነገር ነው። ማይዬ የኔ እናት ላንቺ ምንም እንባል ላንቺ ምንም እንሁን እንወድሻለን። ሁሌ የምትገርሚኝ እናቴ ነሽ። መቼም አልከዳሽም የኔ እናት እወድሻለሁ። እናንተም እወዳችኋለሁ። እውነት በጣም እንበርታ። እንግዲህ ያው ስንጠያየቃ ግሸን ማርያም ሀብታም ናት ብላችኋል አይደለ? አዎ እኛ ደሃ ናት አላለም። በፍጹም አንልም። እመቤታችን ሀብታም ናት። ብዙዎችን ባለጸጋ ያደረገች ሀብታም። እንጠያየቃ ከናንተ ጋር ገንዘብ አላት እንዴት ለግሸን ይለመናል ለምትሉ እንጠያየቃ ከናንተ ጋር። እስቲ መስከረም 21 ወደዚህ ቦታ ላይ ስንት ሚሊዮን ሰው ወደዚህ ቦታ ይመጣል? እንጠያየቃ። ሰላም ሆነ ስንት ሚሊዮን ሰው ወደዚህ ቦታ መጥቶ ቅጥሯን ይሳለማል። አይደለም አስራት በኩራቱን መባውን ይቅርና አንተዋወቅም እንዴ? እንተዋወቃለን እኮ በተከራየንበት ቤት ውስጥ ፍየልና በግ እያረድን እንበላለን አይደለም? ስንቶቻችሁ ለግሸን ማርያም ይሄ ይገባታል፣ ይሄ አስራቴ ነው፣ ይሄ መባዬ ነው፣ ይሄ ስጦታዬ ነው ብላችሁ ትመጣላችሁ? እንጠያየቃ ከናንተ ጋር ይሄንን ሐሳብ በቅንነት ለምታነሱ ነው ይሄ ቪዲዮ እንጂማ ይሄ ቦታ ክብሩ እንዳይነገር ለምታረጉ ለኢያማንያን አይደለም። ለናንተ በፍጹም ይሄ መልስ የለኝም በፍጹም። እናንተ ግን ይድረስልኝ ልበቅን ለሆናችሁ ኦርቶዶክሳውያን ዛሬ የግሸን ማርያም ጣራዎች ማፍሰሳቸውን አቁሟል። እድሜ ለናንተ። ዛሬ የግሸን ማርያም ግድግዳዎች መሰንጠቃቸው ቆሟል። እድሜ ለናንተ። እድሜ ላንቺ በባዕድ ሀገር በስደት ያለሽው እህቴ የማርያም ቅመም ካላችሁ ነገር ላይ ቀንሳችሁ ለግሸን ማርያም ይሄ ይሁንልኝ፣ ይሄ ይደረግልኝ ሳትሰስቱ ለምትሰጡ ለናንተ ይሁንልኝ። ዛሬ ይሁ ነገር አልቆ 30% ብቻ ነው የሚቀር። አሁንም ለግሸን ማርያም ሳትሰስቱ ስጡ። ማምላክን ነው የምነግራችሁ። ግሸን ማርያም አፍሳችሁ ዘግናችሁ የማትጨርሱትን በረከት ትሰጣችኋለች። እኔ ምስክር ነኝ። በኮሜዲ ስራ የምናውቀው መኮንን ላከ እንግዲህ ሲዘምር አምሽቷል። እግዚአብሔር አምላኩን ሲያመሰግን አምሽቷልና ብዙ አርቲስቶች በተገኙበት አምባሰል ተራራ ግሸን ደብረ ከርቤ እንደከተሙ ሁላችንም የምናውቀው ሀቅ ነውና ገንዘብ ለመዝረፍ ነው እየወጡ ያሉት የሚሉ ብዙ መረጃዎች እየወጡ እንደሆነ ተመልክተናል። ወንድሜ ባሮክም እንግዲህ በዚህ ሰዓት ሐሳቡን እንደገለጸ ተመልክተናል ማለት ነው። ኦርቶዶክሳውያን ባለማተቦች ለ3 ቀን ገቢ አሰባስበው ግሸን ማርያምን ቤቷን አሳድሰው እየተመለሱ እንዳለ ያለው መረጃ ያመለክታል ማለት ነው። እግዚአብሔር አምላክ የአገልግሎት ዘመናቸውን ይባርክላቸው ነው ማለት የሚቻለው። በጣም ቅስምን የሚሰብር ዜና ተመልክተናል። በትላንትናው ዕለት የኦርቶዶክሳውያን አባት ዋርካው የሆነው መምህራችን መምህር ዘላለም ማረፉን ተመልክተናል። እነዚህ ኦርቶዶክሳውያን ባለማተቦች አማራ ክልል ላይ እንግዲህ 5 የሚሆኑ ካህናት፣ ዲያቆናት እንደዚሁም እማሆይ መገደላቸውን እየተመለከትን እንገኛለን። 29 የሚሆኑ ኦርቶዶክሳውያን ባለማተቦችም እንደቆሰሉ ይወጣ ያለው መረጃ ያመለክታል። እስቲ እነሱን ቪዲዮዎች ተመልክተን እንመለስ። መጨረሻ ላይ ሐሳብ እንሰጥበት ይሆናል። ወደ ቪዲዮ። አሳዛኝ ዜና በደቡብ ወሎ ሀገረ ስብከት በመሃል ሳይንት ወረዳ በተተኮሰ ከባድ መሳሪያ 5 የቤተ ክርስቲያን አገልጋዮች ተገደሉ። በአደጋው 26 ኦርቶዶክሳውያን ደግሞ ከባድ የአካል ጉዳት እንደደረሰባቸውም ተገልጿል። ትላንት የካቲት 28 2018 ዓ.ም በደቡብ ወሎ ሀገረ ስብከት በመሃል ሳይንት ወረዳ በምትገኘው አትሮንስ ማርያም ገዳም በዕለቱ ቅዳሴው እንደተጠናቀቀ ከደቂቆች በኋላ የዕለቱን ቅዳሴ የመሩ መነኮሳትና ዲያቆናት ወደ ደጀ ሰላም ቢያመሩም በተተኮሰ ከባድ መሳሪያ ከ1 ወር በፊት የአስተዳዳሪነት ቦታቸውን የለቀቁ የቀድሞ የገዳሙ አስተዳዳሪ 3 ዲያቆናትና አንዲት አቃቢ መገደላቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ዘግቧል። በተተኮሰው ከባድ መሳሪያ በሰዓቱ በገዳሟ ቅጥር ግቢ የነበሩ 26 ሰዎችም
ከባድ የአካል ጉዳት እንደደረሰባቸውም ተጠቁመዋል። ከሞቱት አገልጋዮች መካከል ዛሬ የካቲት 29 2018 ዓ.ም ሶስቱ በገዳሙ ሲቀበሩ ሁለቱ ደግሞ አስክሬናቸው ወደ ቤተሰባቸው ተሸኝተዋል። በአካባቢው በተደጋጋሚ በተፈጸመው የከባድ መሳሪያ ድብደባ በገዳሙ የነበሩ ከ60 በላይ የአብነት ተማሪዎችና ከሞት የተረፉ አገልጋዮች አካባቢውን ለቀው መሸሻቸውም ተገልጿል። በገዳሙ አቅራቢያ የሚገኙ ነዋሪዎችና ገዳማውያኑ በከፍተኛ ስጋት ውስጥ መሆናቸውም ተጠቅሷል። ገዳሙ በደቡብ ወሎ ሀገረ ስብከት ካሉ ዕድሜ ጠገብና የኦሪት መስዋዕት ከተሰዋባቸው ገዳማት መካከል አንዷ ነው። ቀድሰው የወጡትን ካህናት አስቀድሰው የወጡትን ምዕመናን በትላንትናው ዕለት በአትሮኖሷ ማርያም በአማራ ሳይንት ኦርቶዶክሳውያኑን በግፍ ጨፈጨፏቸው። 21 ካህናት በግፍ ተጨፈጨፉ በድሮን 21ዱ እግራቸው የተቆረጠ እጃቸው የተቆረጠ ከፍተኛ ጉዳት የደረሰባቸው አባቶች 8ቱ ደግሞ የሞቱ የቤተ ክርስቲያኑን አስተዳዳሪ ጨምሮ 1 ካህን 2 ዲያቆን ሊያስቀድሱ የመጡት ምዕመናን እንዲሁም እማሆይ ተገለዋል። እነዚህ ሁሉ ግን በአጠቃላይ ይህ ሁሉ ጉዳት የደረሰባቸው ቅርስ የሚጠብቁ በጥንታዊዋና በታሪካዊዋ ቤተክርስቲያን ላይ የሚገኙ አባቶቻችን ናቸው። እንዲሁም የአብነት ትምህርት ቤቱ ይሄ ቤተክርስቲያን በጣም ጥንታዊ ነው። ዛሬም ቅዳሴ በዕለተ ሰንበት አልተቀደሰም። ነገር ግን ይሄ ቤተክርስቲያን በመነኮሳት የሚገለገልበት እጅግ በጣም የቆየ አንድም ቀን ቅዳሴ ተቋርጦ የማያውቅበት ነው። ይኸው ካህናቱን በግፍ ጨፈጨፏቸው። የሚቀድስ ካህን እስኪጠፋ ድረስ ማለት ነው። ዝምታችን እስከ መቼ ነው? በእውኑ ይሄ ጊዜ ከግራኝ አህመድ የነበረበት ጊዜ አይበልጥም? በዛ ጊዜ ራሱ ይህን ያህል ኦርቶዶክሳውያን ይህን ያህል ካህናት አልተገደሉም። የአብነት ትምህርት ቤት የሚማሩትን ሁላ ነው የጨፈጨፏቸው። ትናንትና መሀል ሳይንት ላይ ኦርቶዶክስ ካህናት ተጨፍጭፈዋል። 26 ሰዎች በመድፍ ተመተው ነበር። ከ26ቱ መካከል 5ቱ ምዕመን ናቸው። ሌላው 21ዱ ካህናት ናቸው። ከካህናቱ መካከል አስተዳዳሪውን ጨምሮ 1 ቄስ እማሆይና 2 ዲያቆን ተገለዋል። የቤተ ክርስቲያኑን አስተዳዳሪ ጨምሮ ሌሎቹ ደግሞ ከባድ ቁስለትና እግር መቆረጥ፣ እጅ መቆረጥ የቀጠማቸው ሰዎች አሉ። ይህ ሁሉ በአብነት ትምህርት ቤትና ቤተክርስቲያን ላይ ጥቃት የደረሰ ነው። ይህ ጥንታዊው በአብርሃ ወአጽብሃ ዘመነ መንግስት የተሰራው የአትሮንሰ ማርያም ቤተክርስቲያን ላይ ነው። በመድፍ ተተኩሶ አስተዳዳሪውን ጨምሮ ካህናትን፣ ዲያቆናትን፣ እማሆያን አቃቢቷን የገደሉት። ግን ቤተክርስቲያን ምንም አላለችም። መግለጫ አላወጣችም፣ ተቃውሞ አላሰማችም። ዝም። እስከ መቼ ድረስ? ዲያቆናት፣ ቀሳውስት እጃቸው ተቆርጦ እግራቸው ተቆርጦ ቪዲዮም ታየ፣ ግን ምንም አልተባለም። ትንፍሽ አላሉ። ዋይ ለምንድን ነው ዝም እየተባለ ያለው? ዲያቆናቶቿን ስታጣ፣ ካህናቶቿን ስታጣ፣ በዛ የጉባኤ ተማሪ እንዳለ ይሄን ነገር ፈርቶ አሁን ተበትኗል። እዛ ላይ የነበሩ የጉባኤ ተማሪዎች እንዳሉ ከነዚህ መካከል ላይ 5ቱ ብቻ ናቸው ምዕመናን የነበሩት። 21ዱ ካህናት ነበሩ። ግን ቤተክርስቲያን ምንም አላለችም። መግለጫም አላወጣችም። ሐዘንም አልተናገረችም። ምንም ጸጥ፣ አልሰማሁም አላየሁም አለች። የዘመናችን ሁላችን የምንወዳቸው የምናከብራቸው ለሕይወታችን አስፈላጊ የሆኑ የቤተ ክርስቲያን ዋርካዎቻችን እየተሰበሩ እያለቁ ነው። ይኸው ተራው ደግሞ ዛሬ የመምህር ዘላለም ወንድሙ ሆነ። እጅግ ባልተጠበቀ ሁኔታ መምህራችንን አጣን። ብዙ የወንጌል አገልግሎቶችን የሰጠ ከምንም በላይ አውደ ምሕረት ላይ ሲቆም በራሱ ትምህርት መሆን የሚችል አንድም ቀን ለራሱ ድሎት የማይጨነቅ የዘመኑ ድንቅ ሐዋርያ ታላቅ መምህራችንን ነው ያጣነው። እንግዲህ ምን ይውጠን ይሁን? እንደሱ አይነት ዋርካዎች እየተሰበሩ ባለቁ ቁጥር መጨነቅም ማዘንም መሰብሰብም ያለብን ራሳችንን ብዬ አስባለሁ። እጅግ በጣም ያሳዝናል። መምህር ዘላለም ወንድሙ በሞት ተለየ። መምህር ዘላለም ወንድሙ
በስጋ አተነዋል። ሙሉ ሕይወቱ ስለ ክርስቶስና ስለ ወንጌል ሳይሰስት የሰጠ 365ቱንም ቀን ዘላለምን የምታገኙት በአውደ ምሕረት ላይና በአገልግሎት ብቻ ነው። መምህር ዘላለም ባህታዊ ነው፣ ብቸኛ ነው፣ የከተማ መናኝ ነው። ሕይወት ሳያምረው ቤት ሳይሰራ ጎጆ ሳይቀልስ ስለ ወንጌልና ስለ ቤተ ክርስቲያን ብቻ በሀገር ውስጥ ከሀገር ውጭ በየክፍለ ሀገሩ ክርስቶስ ስለሰጠው የወንጌል አደራነት የኖረ ታታሪ እጅግ ብርቱ የሆነ የወንጌል ሰው ነበረ። ኦርቶዶክሳውያን መቼም በዘላለም ትምህርት ልቡን ያላቀና መንፈሱን ያላረጋጋ ሃይማኖቱን ያልወደደ ማዕተቡን ያላጠበቀ አንድም ሰው የለም። አብሶ በዘጠናዎቹ ያለለኛ በሃይማኖታችን እንድንበረታና እንድንጸና ያደረገን በተሐድሶ እንቅስቃሴ ውስጥ ከፊት ሆኖ በሃይማኖታችን እንድንጸና እንድንቆይ እንድንከርም ያደረገን ዘላለም ወንድሙ ዛሬ ይህንን ብርቱ ይህንን መልካም ሰው ቤተ ክርስቲያን እኛም አተነዋል። ወንድማችን ቤት አላማረ፣ መኪና አላሰኛ፣ በፍጹም ቅንነት ያለምንም እንከን ዘላለም ይህን ባያደርገው እንኳን ሲባል ሰምቼ የማላቅ እጅግ ትሁትና የሰበከውን ወንጌል የኖርክ ያገለገልከውን የምትመስል መምህራችን ነህ። መምህር ዘላለም እናመሰግናለን። የወደድከው ያገለገልከው ክርስቶስ ኢየሱስ በሰማይ ቅድስት የሆነቿን ነፍስን ይረከብልን። ወንድማችን እንወድሃለን፣ እናከብርሃለን። አንተ የሰበክላት የኖርክላት አንዲቱ ሃይማኖት ቅድስት ኦርቶዶክስ ቤተክርስቲያን በወንጌል ባፈራሃቸው ልጆች ትቀጥላለች። መምህር ዘላለም ወንድሙ በሥጋ ረፍት ተለይቶናል። እግዚአብሔር አምላክ ለእኛ ምስኪን ወላጅ እናቱ መጽናናትን፣ ለወንድሞቹ ለእህቶቹ ለቤተሰቦቹ መጽናናትን ያድልልን። ለቤተ ክርስቲያንም መጽናናት ይሁንላት። መሞት ይብቃን እኮ ነው እያለን ያለ ነው። ምን ፈጸመ? ኢትዮጵያ በኦርቶዶክስ ደመቀች፣ ኦርቶዶክስ ግን በኢትዮጵያ በደም ታጠበች ነው እየሆነ ያለው አሁን ላይ ነገሩ። መሞት ይብቃን እኮ ነው እያለን ያለ ነው። ምን ፈጸመ? ሀገርን ከነሙሉ ክብራ ቆይታ እዚህ ባደረሰች ቤተክርስቲያን ምን አደረገች? ኦርቶዶክሳዊት ቤተክርስቲያን ማንንም ማሳደድ አታውቅም በነገራችን እና እናንተም አታሳዷት ነው መልእክታችን። እውነት እንኑር ማለት ቅንጦት፣ አትግደሉን ማለት ፖለቲካ አይደለም። ማንኛውም ኦርቶዶክሳዊ በነፃነት የማምለክና የመኖር መብቱ መጠበቅ አለበት። ባርሲ እየሆነ ያለው ነገር ግን ፍጹም ነው የሚያሳዝነው። ከልቤ ነው የምልህ። የሞቱት ሳይሆኑ መቼ እንደሚገደሉ የማያውቁት ዕለት ዕለት ያሳስቡኛልና ግድ የለም እኛም አልቅሶ መበተናችን ይቁ። ቅጥ ያጣው ግድያ ዛሬ እዛ ከሆነ አዲስ አበባ ለመድረስ ደግሞ ግማሽ ቀን ነው የሚበቃው። ለሞቱት ብቻ አይደለም ለተረፉት እንድረስላቸው። ግድ የለም የቀሩት እንዳይገደሉ እንድረስላቸው። በአገሪቱ በመላው ቦታ ምህላ መታወጅ አለበት። በድለናል ማረን ልንለው ይገባል። ይህ ጊዜ ለቤተክርስቲያናችን የስደት ጊዜ። ቢያንስ የችግራችንን ጥልቀት ሁላችንም እንረዳ። አንዳንዶቻችን ደግሞ መፍትሄ ማምጣት ባንችል ችግር ባለመሆን ቤተክርስቲያንን እናግዛት እና ቀናለው እግዚአብሔር ቀና የምንልበት ቀን ይመጣል። መንግስት መንገድ መክፈቱና ቀዳዳ ማበጀቱ በሀገራችን ክርስቲያን በምትባል አገር ኢትዮጵያ ውስጥ ሀገራችን ኢትዮጵያ ውስጥ እንደፈለጉ ሲፈልጉ እያረዱ ሲፈልጉ እያቃጠሉ ሲፈልጉ እየገደሉ ሲፈልጉ እያፈረሱ እንዲኖሩ ዶክተር አብይ የሚባል መንግስት ወይም ደግሞ የፕሮቴስታንት መንግስት ለነዚህ ሰዎች መስፋፋት አንደኛው ተጠያቂ ነው ማለት ነው። እንግዲህ እስልምና ከኢትዮጵያ ኦርቶዶክስ ተዋሕዶ ጋር የነበረው ግንኙነት ምንድነው? ማን ነው ኢትዮጵያ ውስጥ እስልምናን የተቀበለ? መጀመሪያ ዓለም ሙስሊሞችን ሲያስጨንቃቸው፣ ዓለም ሙስሊሞችን መሄጃ ሲያሳጣቸው፣ የራሳቸው መካ መዲና ወይም ደግሞ እዛ ሳውዲ አረቢያ ውስጥ መጠጊያ ሲያጡ ራሱ መሐመድ ወደ ኢትዮጵያ ሲልካቸው ኢትዮጵያውያን እንግዳ ተቀባይ ናቸው ብሎ ወደ ሀገራችን ሲልክ ነጋሽ የሚባለው ንጉስ እጃቸውን ስሞ ኢትዮጵያውያንና ወንድሞቻችን ትሆናላችሁ ብሎ የተረከበውን እኛን ኢትዮጵያውያን ዛሬ ግን ጥርስ አውጣው ድጋሜ እኛኑ መንከስና ማቃጠል ጀምረዋል ማለት ነው። አብረን በልተናል ጠጥተናል የሚባለው ነገር አክትሟል። አይገባችሁም እናንተ ነግረናችኋል። ክርስቲያን ተደራጅ፣ ክርስቲያን ባለህበት ቁመ ጠንክር። ይሄ ሞት ጋሻችን ነው። ክርስቲያን እና ችንካር ሲመቱት ይጠብቃል የሚባል ፈሊጥ የለም። ተደራጂ ብለን ተናግረናል። እነሱ በየቦታው
እነሱ በፈለጉበት ቦታ እነሱ ካስተዳደሩ ጀምረው ከላይ እስከ ታች ጀምረው ተዋቅረው ቤተክርስቲያንን ሲያፈርሱ ቤተክርስቲያንን ሲመዘብሩ አባቶችን ሲያርዱ አባቶችን ደም ሲያፈሱ እኛ አጉል ተረት እየተረትን አጉል ወሬ እያወራን ይሄው ዛሬን በአደባባይ አዲስ አበባ ውስጥ ወንድሞቻችን ገደሏቸው። ወንድሞቻችን ብቻ ሳይሆን ቤተ መቅደሷን አፈረሷት። ምንድነው የምትጠብቁት? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሙሉ ዛሬ ትናንትና ሞጣ ላይ አንድ መስጊድ ተቃጠለ ተብሎ እሪ ተብሎ በሞተ ሚሊዮን የሚቆጠር ብር ባንዴ ተሰባሰበ። እኛ ስንት ጊዜ እንቃጠል? እኛ ስንት ጊዜ እንድማ? እኛ ስንት ጊዜ እንውደም? እኛ ስንት ጊዜ ደማችን ይፍሰስ? እኛ ስንት ጊዜ አባቶቻችን ይታረዱ? እኛ ስንት ጊዜ እንሰደድ? እኛ ስንት ጊዜ ደማችን ይፍሰስ? በሀገራችን ምድር ላይ በኢትዮጵያ ርስት ላይ ክርስቲያን በምትባል ደሴት ላይ ኢትዮጵያ በምትባል ሀገር ላይ ስንት ጊዜ ደማችን ይፍሰስኛ? ስንት ጊዜ ቤተክርስቲያናችን ትቃጠል? ስንት ጊዜ አባቶቻችን ይታረዱ? ስንት ጊዜ ወንድሞቻችን ደማቸው ይፍሰስ? ይሄ ሁሉ የሆነበት ምክንያት የኛ አለመደራጀት ነው። የኛ አለመሰባሰብ ነው። ይሄ አጉል ፈሊጥ ድሮ የያዛችሁት ኢትዮጵያውያን ኦርቶዶክሶችና ሙስሊሞች ተባብረው ኑረዋል፣ በልተዋል፣ ጠጠዋል እያልን የምንደሰኩረው ድስኩር ነው። እነሱ ጊዜ ካገኙ አይምሩህም ያርዱሃል ብለን ነግረናችኋል። አይገባችሁም። እናንተ ኢትዮጵያ ውስጥ ያላችሁ ኦርቶዶክስ ክርስቲያን በተለይ አይገባችሁም። እናንተ ልትለወጡም አልፈለጋችሁም። እኛ አትሊስት ውጭ ነው ያለነው፣ ምንም የሚደርስብን ነገር የለም። ሀገራችን ኢትዮጵያ ውስጥ ግን ያላችሁ ኢትዮጵያን ኦርቶዶክስ ተዋሕዶ ካልተደራጃችሁ ካልተሰባሰባችሁ ነገ በየቤታችሁ ሰይፍ ይዘው መጣው ያርዷችኋል ማለት ነው። ይሄ ሁሉ የተፈጠረበት ምክንያት ምንድነው? መንግስት ስለሌለ ነው። ደግሞ በፍካረ ኢየሱስ ላይ ኢትዮጵያ 3 ዓመት የሙስሊም መጫወቻ ትሆናለች ይላል። በቃ ፍካረ ኢየሱስ ላይ 3 ዓመት ኢትዮጵያ የሙስሊም መጫወቻ ትሆናለች። ከዛ በኋላ ነው ከገዳም የሚነሳ ዳግማዊ ቴዎድሮስ የሚባል ቤተክርስቲያንንና ኢትዮጵያን የሚመራት ይላል። ግን 3 ዓመት በሙሉ እስክንታረድ ድረስ መቆየት የለብንም። እኛ እርስ በርሳችን መደራጀት አለብን። ሶሪያ ዛሬ ከመፈራረሷ በፊት ታሪኳን ከማጣቷ በፊት ትንሽ ሆነው የተነሱ ግሩፖች ናቸው። የትም አይደርሱም ተብለው የትም ምንም አያመጡም ተብለው ሲወራላቸው የነበረው ዛሬ ሶሪያን ብትንትኗን አውጠው ህዝቦቿን ለስደት ዳርገው ህዝቦቿን ክርስቲያንን አርደው እሳት ውስጥ ቀቅለው ሀገሪቱን ታሪክ አልባ ያደረጓት ትናንትና 2-3 ሰዎች ሆነው የተነሱ ሰዎች ናቸው። ዛሬም ኢትዮጵያ ውስጥ ያለ ክርስቲያን ካልነቃ፣ ካልተደራጀ፣ ካልተሰባሰብ ውሃቢ የሚባል ሙስሊም ያርዳሃል፣ ይጨፈጭፋል፣ ደምህን ያፈሳሃል። ዛሬ ሲባል ነገ ሲባል እስከ መቼ ነው የምትታገሱት? እስከ መቼ ነው የምንታገሰው? እስከ መቼ ድረስ ነው የምንጠብቀው? እስከ መቼ ድረስ ነው ሙስሊምና ክርስቲያን አንድ ነው እያላችሁ የምትደሰኩሩት? ዛሬ ነገ ሲባል ቤተክርስቲያንን እያቃጠሉ ወንድሞቻችንን እያረዱ ደም እያፈሰሱ እኛ ሰው መግደል ልማዳችን አይደለም። ደም ማፍሰስ ልማዳችን አይደለም። ሰው ማረድ ልማዳችን አይደለም። ራስን መንከባከብና ራስን መጠበቅ ግን ኃጢአት አይደለም። ራስን ዲፌንስ ማድረግ ግን በመጽሐፍ ቅዱስ የተፈቀደ እንጂ በመጽሐፍ ቅዱስ የተከለከለ አይደለም። ከጸሎት ባሻገር ክርስቲያን እንደ ክርስቲያን፣ ወንድ እንደ ወንድ፣ እንደ አባቶቻችን እምቢ ለአገሬ እምቢ ለቤተ ክርስቲያን ብለን ካልቆምን ነገም ያርዷችኋል፣ ነገም ይቀቅሏችኋል። እመኑኝ። ሙስሊም የሚባል ጓደኛ፣ ሙስሊም የሚባል እህት ወንድም ድሮ ቀረ። የለም፣ ጊዜ ነው የሚጠብቁላችሁ። ያርዷችኋል፣ ደማችሁን ያፈሷችኋል። አያችሁ እዚህ ውስጥ ገብተው እንዴት እንደሚስቁ እንዴት እንደሚቀልዱ። የወንድሞቻችን ደም እየፈሰሰ የወንድሞቻችን ቤተክርስቲያን እየተቃጠለ አባቶቻችን እየታረዱ ሙስሊሞች እዚህ ውስጥ ገብተው እንዴት እንደሚስቁ ታያላችኋል። እንዴት በሰው ደም እንደሚቀልዱ ታያላችኋል። አያችሁ እስከዚህ ድረስ ነው ንቀታቸው፣ እስከዚህ ድረስ ነው ደም ማፍሰሳቸው፣ እስከዚህ ድረስ ነው ለክርስቲያኑ ያላቸው አመለካከት፣ እስከዚህ ድረስ ነው ለኛ ያላቸው ንቀት። የወንድሞቻችን ደም እየፈሰሰ የእናቶች እንባ እየፈሰሰ የሀገር እንባ እየፈሰሰ እዚህ ገብተው የሚስቁት ሙስሊሞች በደማችን እየቀለዱ ነው። አያት አይገባችሁም። ድሮ ቀረ ከሙስሊም ጋር አብሮ መኖር የለም። አሁን አብሮ መኖር የሚባል የለም። አትሞኙ። የለም ራሳችሁን ካላደራጃችሁ፣ ራሳችሁን ካልጠበቃችሁ ድሮ ቀረ። አብረን በልተናል ጠጠናል የሚባል ከአህዛብ ጋር ቀረ። ድሮ ቀረ።
አዎ ድሮ ቀረ። አይገባችሁም። ባለፈ ክረምት ቤት አይሰራም። ዛሬ ክርስቲያኑ መንቃት አለበት፣ መደራጀት አለበት። ኢትዮጵያ በውሃቢ ሙስሊም፣ ኢትዮጵያ በአክራሪ ሙስሊም፣ ኢትዮጵያ በፕሮቴስታንት ተከባለች። ኦርቶዶክስ ክርስቲያን ንቃ። ለራስ ስትል ንቃ፣ ለሀገር ስትል ንቃ፣ ስለ አባቶች ርስት ስትል ንቃ። ዛሬ ካልነቃ ነገ ደምህን ያፈሷል። አዎ ዶክተር አብይ አንተ እናቴ እናቴ እያልክ በቴሌቪዥን መስኮት የምትደሰኩረው ዛሬ እናቶች የልጆቻቸውን እንባ ስታይ ምን ተሰማህ? አንተ እናቴ ብትኖር እያልክ ስትደሰኩር የነበረው እናቴ ነች ለዚህ ማዕረግ ያበቃችኝ ንጉስ ትሆናለህ እያልክ ስትደነቁር የሰነበትከው ዛሬ እናቶች እንባ ሲፈስ ያንተ እናት ቁማ ወንድሞች ቢታረዱና ወንድሞች ቢታሰሩ ቢጠለፉ ሴት እህቶቻችሁ እናትህ ምን ትል ነበረ? አንተ ስለ እናትህ የምትጨነቅ ልጅ ከሆንክ አንተ እናቴ ክብራ በቃችኝ አንተ የኢትዮጵያ እናቶች እንባ ያሳዝነኛል እምትል ከሆነ ያንተ ትግስት ምኑ ላይ ነው? ያንተ ትግስት ምን ነው ከኢዮብ ልብለጥ አለ? ያንተ ትግስት ምን ነው ከአባቶች ከቅዱሳን ልብለጥ አለ? ያንተ ትግስት ምን ነው ከቅዱሳን አንስት ልብለጥ አለ? መንግስት እንደ መንግስት የሌለባት አገር ኢትዮጵያ፣ መንግስት እንደ መንግስት ውሳኔ የማይወስንባት አገር ኢትዮጵያ፣ መንግስት እንደ መንግስት እኩል ህዝቦቿን የማይባት አገር ኢትዮጵያ፣ በሀገራችን ላይ በምድራችን ላይ ክርስቲያን በምትባል አገር ሙስሊሞችን እጃችን ዘርግተን በተቀበልንባት አገር ላይ ዛሬ ተገልብጠው የማንንም አረብ ለቀምቃሚ ገንዘብ እየተቀበሉ ቤተክርስቲያን ሲያቃጥሉ፣ ወንድሞቻችንን ሲያርዱ፣ ቤተክርስቲያን ሲያፈርሱ፣ አባቶቻችንን ሲያሳዱ ይሄው እዚህ ላይ ደርሰናል። አትሸወድ ክርስቲያን። ዛሬ ካልነቃ ነገም በየቤትህ ሰይፍና ጎራዴ ይዘውልህ ይመጣሉ። ዛሬ ካልነቃ ነገ በየቤትህ ደምህን ያፈሱልሃል። ዛሬ ካልነቃ ክርስቲያንና ሙስሊም አብረን በልተናል ጠጥተናል የሚባለው ነገር ተረት ተረት ነው፣ ቀርቷል። የድሮ አሉባልታ ነው። አትሸወዱ፣ ድሮ ቀርቷል። እነዚህ ሰዎች ክፍተት ነው የሚፈልጉላችሁ፣ ጊዜ ነው የሚፈልጉላችሁ። ጊዜ ካገኙ ይሄው ጊዜ ያገኙ አይደል? ዛሬ ተነስተው ቤተክርስቲያንን እያቃጠሉ ነው። ይሄው ዛሬ ተነስተው አባቶችን እያረዱ ነው። ዛሬ ተነስተው ደም እያፈሰሱ ነው። ዛሬ ተነስተው ቤተክርስቲያን እያቃጠሉ ነው። ዛሬ ተነስተው መንግስት እንደሌለባት አገር ኢትዮጵያ የሙስሊም አገር አስመስለው ኢትዮጵያን አኬል ዳማ እያደረጓት ነው። እነዚህ ሰዎች ጊዜ ነው የሚፈልጉላችሁ። ክርስቲያን ተደራጅ፣ ክርስቲያን ቁም የምትባሉት ለዚህ ነው። ጨው ለራስ ብትል ጣፍጥ፣ ባልጣፈጥክ ግን ድንጋይ ነው ብለው ይጥሉሃል። አትሸወድ። ከሙስሊም ጋር የነበረው ወዳጅነት አብቅቷል፣ አብቅቷል። ከሙስሊም ጋር የነበረው ወንድምና እህትነት ኢትዮጵያ ውስጥ አብቅቷል። ሞኝ አትሁኑ፣ አትሸወዱ፣ አትጥሏቸው፣ አትግደሏቸው፣ አታሳዷቸው። ነገር ግን አትመኑ። በቃ አልቋል። ምክንያቱም እነዚህ ሰዎች ጊዜ አንስቷቸዋል። ይሄው ጊዜ ስላነሳቸው እንደፈለጉ እያደረጉ ሰዎችን ያርዳሉ። ይኸውላችሁ እዚህ ጋር እኮ እኛ ስለ ወንድሞቻችን ደም እያለቀስን እነሱ እዚህ ጋር ውስጥ ገብተው ይስቃሉ። ያ ማለት በወንድሞቻችሁ ደም ይቀልዳሉ ማለት ነው። ያ ማለት በቤተ ክርስቲያን መፍረስ ደንታ የላቸውም ማለት ነው። ያ ማለት ስለ ኢትዮጵያ ደንታ የላቸውም ማለት ነው። እኛ ስለ ወንድሞቻችን ደም እያለቀስን እዚህ ውስጥ እየተናገርኩ እነሱ ገብተው ይስቃሉ፣ ስድብ ይሳደባሉ። which means በሞቱት ወንድሞቻችን ምንም ነገር ደንታ የላቸውም፣ አልተሰማቸውም ማለት ነው። ስለዚህ ኢትዮጵያ ውስጥ የተፈጠረው መንግስት የውሃብይና የፕሮቴስታንት መንግስት ነው። አብይ ምናልባት ተንኮል ላይ ኖሮ ይችላል፣ ወይም አብይ ክፉ ሰው ላይሆን ይችላል። ነገር ግን የጀመረው ሴራ የጀመረው ነገር ግን ቤተክርስቲያንን የማውደምና ክርስትና ኦርቶዶክስን የማዳገም ወይም ደግሞ የማጥፋት ስራ ነው። ክርስቲያን ዛሬ ካልተደራጀ፣ ክርስቲያን ዛሬ ካልቆምክ፣ ክርስቲያን ዛሬ አይንህን ከፍተህ ካላየ ይገሏችኋል፣ ያርዷችኋል ማለት ነው። ኦሮሚያ የሚባል አገር ላይ የኦሮሚያ ፖሊስ ሳይመለከተው አዲስ አበባ ውስጥ ገብቶ ወንድሞችን መግደል ማለት ምን ማለት እንደሆነ ታውቃለህ? መንግስት የለም አገር ቤት ማለት እኮ ነው። አገር ቤት መንግስት የለም ማለት ነው። በፈለጉበት ሰዓት ተነስተው ክርስቲያንን መጨፍጨፍ ይችላሉ ማለት ነው። ክርስቲያንን ማዳከም ይችላሉ ማለት ነው። በፈለጉበት ሰዓት ተነስተው ጠበንጃውም የነሱ ነው፣ መንግስቱም የነሱ ነው፣ አጎራባች ክልልም የነሱ ነው፣ ሙስሊም ናቸው። ስለዚህ ኦሮሚያ ክልል ያሉ የፖሊስ አለቃዎች ተነስተው እንደፈለጉ ተነስተው ሰው መግደል ይችላሉ ማለት ነው። ያ ማለት መንግስት የለም ማለት ነው። ያ ማለት አክሽን የለም ማለት ነው። እንዴ በመለስ ዜናዊ ዘመንማ እኮ አዳሜ መለስ የራሱ ስህተት ቢኖረውም እኮ በፍጹም ቤተክርስቲያን እንደዚህ ተደፍራ አታውቅም። እንደዚህ የኢትዮጵያ ኦርቶዶክስ ልጆች እንደዚህ ታርደው አያውቁም ነበር። ትናንትና ተተቀፍድደሽ እና አህመዲን ጀበል እነ ኡስታዝ አቡበከር ምናምን የምትባይ ትናንትና እስር ቤት
ስትማቅቅ የነበርሽ በመለስ ዜናዊ ዘመን ነው። ዛሬ በአብይ ዘመን ተነስተሽ ጥርስ አውጥተሽ የበላሽበትን ወጭት ያለቀሰልህን ክርስቲያን ያዋጣችልህን ቤተክርስቲያን ያዘነችልህን ቤተክርስቲያን ተነስተህ ትነክሳለህ ማለት ነው። አይመለስ ለዚህ ነፍስህን ይማረው። በእውነት ለዚህ ነፍስህን ይማረው። ለዚህ መለስ ነፍስህን ይማረው። እደግመዋለሁ። ለዚህ ለውሃብይና ለአሸባሪ ሙስሊሞች መለስ ነፍስህን ይማረው። አይደለም ኢትዮጵያ ውስጥ ላላችሁ አሸባሪ ሙስሊሞች ቀርቶ ሶማሊያ ያሉ አልሸባቦች እንኳን አሁን እረፍት አገኘን ብለው ነበር መለስ ሲሞት። ምክንያቱም ያሳደደ ቂቂቃቸውን ይወጋቸው ነበር፣ አንገታቸውን ይበጥሳቸው ነበር፣ ማጅራታቸውን ይመታቸው ነበር። ምክንያቱም መለስ በክርስትና አይደራደርም ነበር። አዎ ዛሬ ግን ተደፈርን። ዛሬ በእውነት ይሄን ሰውዬ የምናመሰግንበት ቀን ነው። የፈለገ ፖለቲከኛ ብትመጣ ዛሬ ስለመለስ መሟገቴን አልተው። ምክንያቱም መለስ ቢኖር ኑሮ እንደዚህ ቤተክርስቲያን አትደፈርም ነበር። መለስ ቢኖር ኑሮ እና አህመዲን ጀብል ተነስተው ዛሬ ቤተክርስቲያንን አይደፍሯትም ነበር። መለስ ቢኖር ኑሮ ትናንትና አሸባሪ በየእስር ቤቱ ስትማቅቅ የነበርሽ ውሸታ ሙስሊም በሙሉ ተነስተሽ ኢትዮጵያ ላይ አትፈነጭም ነበር። ዛሬ ቤተክርስቲያን የተደፈረችው፣ ዛሬ ቤተክርስቲያን አባቶች የሚታረዱት፣ ወንድሞች በመሃል አዲስ አበባ ላይ የሚገደሉት ያውን በራሳችን ፖሊስ ህግና ህብረተሰብን አስጠባቂ በሚባል ማህበረሰብ ሙስሊም ስለሆኑ ክርስቲያን ላይ የሚተኩሱት ዛሬ በእነ አብይ መንግስት ነው ማለት ነው። ክርስቲያን ተደራጅ። ክርስቲያን ካልተደራጀ ቪዲዮ እንደተመለከታችሁ ነው ከእግዚአብሔር በታች የሚጠብቀን ኃይል የለንም የምንለው በምክንያት ነው። ኦርቶዶክሲያን ባለማተቦች እንደዚህ ኦርቶዶክሲያን ባለማተቦች እየሞቱ እየተገደሉ ይሆናል። እግዚአብሔር አምላክ ደጉን ጊዜ ያምጣልን። በቀጣዩ አዲስ መረጃዎች እስክንገናኝ ድረስ ግን ሰላም ቆዩ። ሰብስክራይብ እያደረጋችሁ የምታመጣናችሁን አትርሱ። ኮሜንት አስተያየታችሁን ኮሜንት ሴክሽን ላይ ገለጹልን። እወዳችኋለሁ።